በነገራችን ላይ አሁን አንተ ታቆምክበት ለመቀጠል ይሄ ትልቅ አድሚሽን ነው ማለት ተሸንፈናል የሚል ነው። ከፋኖ ጋር በተያያዘ ማለት ነው። ቃል በቃል ባይሉትም አንድ ትልቅ አገርን እያስተዳደርኩ ነው የሚል አንድ አገዛዝ ከሌ እዚህ ቦታ ላይ አጠቃኝ ሲል ምን ማለት ነው? ማለት ለዓለም መንግስታት እኮ ነው የምትጽፈው። የሰፈር ውስጥ ቡና ስጠጣ የምታወራ ወሬ አይደለም። ለዓለም መንግስታት የተጻፈ ለነ አንቶኒዮ ጉተሬስ ስም ጠርቶ ኒውዮርክ ብሎ በአድራሻው የተጻፈ ነው። ፋኖ መታኝ ስትል ምን ማለት ነው? ተሸንፍ ያለው ምንም ሌላ እንትን የለውም። ከዛ እንጀምር ብዬ ነው። አንተን እንዳነሳኸው ክሶችን ነው የደረደረው። አንደኛ የከሰሰው ህወሓትን ነው። ሁለተኛ ፋኖን ነው። ኤርትራ ደግሞ በአዝማችነት ነው የተከሰሰው። እንዲህ ብሎ ነው የከሰሰው። እያዘመተብኝ ነው፣ ቁሳቁስም ኃይልም እያቀረበ እያደራጀም እያዘመተብኝ ነው የሚል ነው የቀረበው ክስ። አሁን ወደዛ ትርጉም በኋላ መለሳለው። መጨረሻ አካባቢ ደብዳቤው የሚለውን አንድ ነገር ለማለት እፈልጋለሁ። መጨረሻ ላይ ሄዶ መደራደር ግን እንፈልጋለን ይላል። እኔ በጣም የሚገርምኝ ነገር እዛ ሰፈር ማሰቢያ የሚባል ነገር ጠፋ ወይ ነው ማለት። ትንሽ እንኳን ከአብይ ትንሽ ተሽሎ እንኳን ይሄ ደብዳቤ ምን ይላል ማለት መልእክቱ ምንድን ነው ብሎ አንድ ጊዜ እንኳን አስቦ ጥሩ ማለት አንድ አይነት ብዙ ቴንሽን ነው ያለበት ደብዳቤው። እርስ በራሱ የሚደባደብ ነው ማለት ነው። ስለምንድን ነው የምትደራደረው ማለት ምንድን ነው ድርድርን ያመጣው ማለት ምንድን ነው ድርድር? እስከዛ ድረስ ያወራው ኤርትራ አዘመተብኝ፣ እንዲህ አደረገኝ፣ በጓሮ መጣ፣ በፋኖ በኩል በዚህ እያለ እየከሰሰ ነው እዛ አይደርሰው። ከዛ በኋላ ግን መደራደር እንፈልጋለን ይላል። ስለምንድን ነው የምትደራደረው ነው ማለት ደብዳቤ ነው። ስለ ደብዳቤ እያወራን ስለሆነ ነው። አሁን እነሱ ሜዳ ላይ ጥሩምባ እየነፉ እያስነፉ የሚጮሁትን ሳይሆን ለዓለም መንግስታት የጻፉትን ደብዳቤ አንብበን ነው እያወራን ያለ። ደብዳቤው ምን ይላል ነው። በአንድ በኩል ክስ እያቀረብክ መተውኛል፣ እንዲህ አድርገውኛል፣ እኔ ግን ሁል ጊዜ ለሰላም የሚቆም ሰው ሆኜ እየታገስኩ ነው፣ እስከ መጨረሻ ግን ደግሞ አልታገስም ይላል እዛው ደርሶ። ይሄን ሁሉ ክስ እያቀረበ መጥቶ ደግሞ ድንገት መጨረሻ ላይ መዝጊያ ላይ ሲደርስ መደራደር እንፈልጋለን ማለት አንደኛ ጽሁፍ ሲጻፍ መልእክቱ አብሮ ይሄዳል ወይ ኮሄረንስ አለው ወይ የሚል ነገር ማየቱ ጥሩ ነው ማለት ለነሱም እዛ ሰፈር የሚያስብ ሰው ቢጠፋም ምክንያቱም የአብይ ሰፈር ነው። ማሰቢያ ቢጠፋ ምንም የሚገርም ነገር አይደለም። ግን የፈረመው ልጅ ራሱ ለዚህ ትንሽ ማሰብ ነበረበት ቁጭ ብሎ ምንድን ነው የሚለው ብሎ እና አሳፋሪ ነው በእውነቱ ከሆነ በአንድ አገር ስም እንደዚህ በቴንሽን የተሞላ እርስ በራሱ የሚደባደብ ደብዳቤ ጽፈ መላክ ራሱ አሳፋሪ ነው። ሊያፍሩ ነው የሚገባው የጻፉት ሰዎች፣ የፈረመው ልጅም ጭምር ማለት ነው። አብይ ቢሆንም ባለቤቱ እቺን በአንድ በኩል ልልን ለማለት ነው። እና ከዛ ውጪ ምንድን ነው ያለው ነው የቀረበው ክስ በኤርትራ ላይ በፋኖ ላይ በቲፒኤልኤፍ ላይ ይሁን እንጂ ከሜዳ ላይ እያስፈራራ ከፈለኩ እወጋለው እያለ በዘ ኢኮኖሚስት ጭምር ሪፖርት የቀረበበት ማን ነው? ሜዳ ላይ የሚፎክር ሽለላ ላይ ያለው ማን ነው? ሽለላ እያሰማ ያለው ማን ነው? እመታለው ከፈለኩ አፈርድሜ ያዝበላሃለው የሚል ማን ነው? እንደዚህ እየፎከረ ያለው ዓለም እየሰማው ነው ማለት ነው። ፉከራው እየተሰማ ነው በዓለም ደረጃ። አፈርድሜ ነው የምናዝግጣችሁ ከፈለግን እንደ ጋዛ እናረጋችኋለን
ይሄንን ነው ኢኮኖሚስት ያቀረበው። ይሄንን ነው አንድ ሰው ነገረኝ ብሎ ኢኮኖሚስት የሚያመጣው። ከፈለጉ የኢትዮጵያ ወታደሮች ከፈለጉ ኤርትራን ጋዛ ማድረግ ይችላሉ ብለውኛል ይላል። ማለት ከአደባባይ እየታየ ያለው ቀረርቶ፣ ፉከራ፣ ሽለላ አለ በብልጽግና በኩል። ኤርትራ እስካሁን በአደባባይ የተሰማው መልስ ሲሰጥ ነው እንጂ ሽለላ ሲያደርግ አይደለም። መልስ ሲሰጥ ነው የሚታየው። ህወሓትም መልስ ነው የሚሰጠው። ፋኖ ውጊያ ላይ ነው ያለው። እሱ መልስ መስጠትም መግለጫ መስጠትም እያደረገ ነው። ግን ምንድነው ነው በአጠቃላይ እየተካሄደ ያለው ምንድነው ነው? ይሄ ደብዳቤውን ስታይና መሬት ላይ ያለው ነገር ሲታይ ምን እየተካሄደ ነው ነው? ይሄ የብልጽግና ደብዳቤ የሚናገረው እነሱ ማለት የፈለጉት በአንድ በኩል ኤርትራ እየጎዳኝ ነው፣ ሉዓላዊነቴን እየጣሰ ብዙ ነገር እየሰራብኝ ነው። መጀመሪያ ኤርትራ ሄዶ ጋብዞ ግብዣ አቅርቦለት የአገር ሉዓላዊነትን አስጥሶ እስከ ዛሬ ድረስ ያልተመለሰን መሬት ሰጥቶ ቁጭ ያለው አብይ ራሱ ነው። አስመራ ሄዶ ከሳህን ፍትፍት እያቀረበ እንደ ተላላኪ ማለት ሁሉም ስራ በጣም የሚከበር ነው ማለት ስራው ያ ቢሆን ፍትፍት ማደል ቢሆን ምንም ችግር የለው። አንድ ከፍተኛ አስፈጻሚ አገርን ይወክላል የሚባል ሰውዬ ዝቅ ብሎ በእምብርክክ እየሄደ ፍትፍት እያቀረበ ለኢሳያስ ቡና እያደለ ዳቦ እያስጨበጠ እያስያዘ እንደዚህ ነው ጋብዞ ያመጣው። ጋብዞ አምጥቶ ህዝብን በጅምላ አስጨፍጭፎ ሲያበቃ የአገር ሉዓላዊነት ኤርትራ ደፍሮብኛል ይላል። ይሄ ብቻ አይደለም። ፕሪቶሪያ ከተፈረመ በኋላ የዓለም መንግስታት ሳይቀር፣ የአውሮፓ ህብረት ሳይቀር፣ የአሜሪካ ስቴት ዲፓርትመንት ሳይቀር ኤርትራ ወታደር የኢትዮጵያን መሬት ለቆ እንዲወጣ አድርግ ኃላፊነቱ አለብህ ተብሎ ሲለመን ነው የቀረው። ምንም ነገር አልተናገሩም። አንድም ነገር አልተናገሩም። ምንም ነገር አለ። ኤርትራ የያዘውን መሬት እስከዛሬ ይዞ ነው ያለው። ምንም የጠየቀው ሰውም የለም። ስለዚህ አንደኛ የሞራል እንትኑ ከየት መጣላችሁ ብለህ የምትጠይቃቸው ሰዎች አይደሉም። ማለት ሞራሊቲ የሚባል እዛ ሰፈር ስላልተወለደ ሰው ይታዘበኛል የሚል ነገር የለም። በአጠቃላይ ብልጽግና እየተናገረ ያለው ከዚህ በፊትም 2 ወር ሆኖታል መሰለኝ አብይ የዲፕሎማሲያዊ ዘመቻ ወደ አውሮፓ ሄዶ ነበር። ወደ ጦርነት ልንሄድ እንችላለን፣ ተቸግረናል በኤርትራ ጉዳይ የሚል ዲፕሎማሲያዊ ዘመቻ አድርጎ የጣሊያን ጠቅላይ ሚኒስትር ተቀበለችው። እንግሊዝ ጥፋ ከዚህ ነው የተባለው። ይሄ በድንገት የሚመጣ ሰው ተቀባይነት የለውም እዛ ሀገር፣ ሂድ ከዚህ ነው የተባለው። ምንም ተቀባይነት አላገኝም። ፈረንሳይም ሄዶ ፕሬዚደንቱን አግኝቶ ነው የሄደው። ብዙ አገራት ላይ ዘመቻ ለማድረግ ብሎ አልተሳካለትም። ነገር ግን እንደዚህ አይነት አሁን ደብዳቤው ላይ ያለውን አይነት ንግግርና የዲፕሎማሲ ዘመቻ ለማድረግ ብዙ ስራ ሰርቷል። ምንድነው? ጦርነት ከሄድኩኝ በራሴ ተነሳሽነት ሳይሆን ኤርትራ ስለነካካኝ ነው በሚል ይሄ ነው እየተካሄደ ያለው። ውጊያ እየሄድኩ ነው ይወቁልኝ እያለ ነው የሰውዬ። ጦርነት እየሄድኩ ነው። ጦርነት የሚሄደው ደግሞ ኤርትራ አስቸግሮኝ ነው። ፋኖና ትግራይን እያዘመተብኝ እያስቸገረኝ ነው። ስለዚህ እኔ ወደ ጦርነት ሊሄድ ነው። እንዲህ ነው የሚለው መልእክቱ። እንደዚህ ነው። ምንም ሌላ ነገር የለውም። እስከ መጨረሻ አይደለም የምታገሰው ማለትም ማለት ነው። እኔ እስካሁን ታግሻለሁ፣ እስከ መጨረሻ ግን አልታገስም ማለት እኔ ወደ ጦርነት ልሄድ እችላለሁ፣ እወቁልኝ ነው። በኋላ እኔ ላይ ዘመቻ እንዳትከፍቱ፣ የዲፕሎማሲ ጫና እንዳታመጡብኝ የሚል ነው። ይሄንን ሳይ እኔ ከሜዳ ላይ የሚደረገው ቀረርቶና ፉከራ ጋር
የሚናበብ ነው። ይሄ እንደፈጥጣቸዋለን፣ እናጠፋቸዋለን፣ ከፈለግን ጋዛ እናረጋቸዋለን፣ ቀይ ባህር የኛ ነው የሚል በነገራችን ላይ ዘ ኢኮኖሚስት ኢረደንትስት ነው ያለው። ተስፋፊነት የለከፈው የኢትዮጵያ መንግስት ነው የሚለው። እንደዚህ ነው የቀረበው። ይህንን ነው ዓለም ያነበበው። ተስፋፊነት የለከፈው የኢትዮጵያ መንግስት ነው የሚለው እና ያ የተስፋፊነት መንፈስ ከኃይለ ሥላሴ ጋር አያይዘው ነው ዘ ኢኮኖሚስት ያቀረበው። ኃይለ ሥላሴ ኤርትራ ላይ ምን ሲያደርግ እንደከረመ እንዴት የኤርትራ ነፃነት ትግል እንዴት እንደተወለደ ሁሉ በአጭሩ አቅርቧል። እና ምንድን ነው ይሄ ሰውዬ እያለ ያለው? ጦርነት ሊሄድ ነው። ከሄድኩ የሰው አገር ሄደ ወራሃል እንዳትሉ። ምክንያቱም ከአገር ውስጥ ያለውን ችግር ተጠቅሞ ኤርትራ እየወረረኝ ነው፣ በእጅ አዙር እየወረረኝ ነው እያለ ያለው አብይ። አሁን በተጨባጭ ከሄድክ ምን ይፈጠራል? ምንድን ነው የሚመጣው? እሱ ሌላ ነገር ነው። አብይ እየተናገረ ያለው ግን እኔ ያየሁት ምንድን ነው? ወረራ ሊሄድ ይችላለሁ፣ ዘመቻ እንዳትከፍቱብኝ ብሎ መልእክት ልኳል። ይህንን ደግሞ የኤርትራ መንግስትም ህወሓትም መልእክቱን አግኝተው መልእክቱ ደርሷቸው አሁን እኔ የምልህ መልእክት ደርሷቸው ነገር እየፈለገኝ ያለው እሱ ነው ብለው ነው እነሱም መልስ የሰጡት። ቀድሜ ወደዛ እንዳልገባ ምልኬሳ አይ እንገባለን ወደዛ። አንተ እንዳልከው ሰውዬ አንደኛ የፋኖን ጉልበት አላምንም ብሎ ነው በግግምና ዓለም አቀፋዊ የሆነ ደብዳቤ ጻፈ። ወልዲያ ላይ መሸነፉን አረጋግጧል። እዚህ ላይ ግን ደግሞ ማን ነው ያሸነፈኝ አለ? ኤርትራና ህወሓት ናቸው አለ። ኦኬ ተሸንፏል እንበል፣ በቃ እሺ ችግር የለውም፣ ግን መሸነፍን እንኳን አመንክ። አብይ አንዱ እሱ ነው። ሁለተኛው ምንድነው? በተለይ አስመራን አንተ እንዳልከው እስከ አስመራ ሂደን ሁሉ ሬጂም ቼንጅ እናመጣለን ብሎ አይደለ እንደ መከላከያ ሰራዊት የአብይ መከላከያ የሚያወራ በአደባባይ አሰብ የኛ ነው፣ አስመራ ራሱ የአንድ ቀን የተወሰነ ሰዓት ጉዳይ ነው ብሎ በአደባባይ ሲያወሩ የነበሩት እነሱ ናቸው። እና ተገላቢጦች ነው የሚሆነው። ሁለተኛ ምዕራብ ትግራይን እና ሰሜን ምዕራብ ትግራይን ሙሉ በሙሉ ለኤርትራን ጋብዞ የሰጠው እስካሁንም ኤርትራ ነው አይደል? እዛ ላይ ያለው ለምን እሱን አይመልስም? ኢትዮጵያ መሬት አይደል እንደ የደቡብ መኖ ምዕራብ ትግራይ እሱን ከኤርትራ ሳይመልስ አስመራ የኛ ነው እንዴት ይላል? ቢሆን እንኳን የራስን መሬት ልክ ውጣ ከዚህ ኤርትራ በቃ ይብቃ ብሎ ሲለመን ነበር። በአንቶኒዮ ጉቴሬስ ጭምር ሲለመን ነበር አብይ። ዛሬ ደግሞ ለማኝ ሆኖ ቀረበ አብይ። ይሄው ሊወሩኝ ነው፣ እንደዚህ ወረረችኝ፣ ሉዓላዊነቴን ጣሰችኝ። ምኑ ሉዓላዊ ነች? አብይ አንተ ቅድም እንዳልከው አብይ አይደለ እንደ ኢትዮጵያን ሉዓላዊነት የጣሰው? ኤርትራን ጋብዙ። ትግራይ ላይ የተፈጸመውን ወንጀሎችን ረሳን እንዴ? አንረሳም። ማን ነው ዋናው? አብይ አህመድ ኤርትራን ጋብዞ። ስለዚህ አሁን የኤርትራ መሬት እኮ አሁንም የትግራይ መሬት እኮ ይቅርታ፣ የትግራይ መሬት በተለይ ምዕራብ ትግራይ በኤርትራ ነው አሁንም ተይዞ ያለው። እሱን መመለስ እንኳን አልፈለገም አብይ። በፕሮፓጋንዳ ግን አስመራ ራሱ የኛ ነች ይችላል፣ አሰብ ምናምን እያለ የሚገርም። በዛ ደብዳቤ ውስጥ ደግሞ ምን ይላል? ያው እኛ የባህር በር ምናምን ብለን ሳናወራ በፊትም ኤርትራ እኮ ጸባጫሪ ነበረች፣ ይህንን እናውቃለን ብሎ ይናገራል ያ ደብዳቤ። እሺ እኛ የአሰብ ጉዳይ ሳናነሳ በፊት ራሱ ኤርትራ ወንጀለኛ ነች ብሎ ደብዳቤ ላይ ይጽፋል። እንደዛ ከሆነ እንዴት ከወንጀለኛ ጋር ተባብረ ወረርክ?
ራሱን ያምናል እኮ ማለት ደብዳቤውን ሲጽፉ እንኳን ምንም ጭንቅላት የላቸው፣ ሎጂክ የሚባል ነገር የለም። እና መጨረሻ እኔ ግን ያየሁት ደብዳቤውን መጨረሻ ላይ ቅድም አንተ ያልከው እሱ ነው የታየኝብኝ። ምንድነው አደራድሩን በቃ 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 ይላል። እኔ ከኤርትራ ጋር መነጋገር እፈልጋለሁ ብሎ ደግሞ በጉልበት አላልኩም ይላል እኮ በደብዳቤው ላይ። እኔ እኮ ያልኩት